ጤና ይስጥልን ክቡራን የቤኒ ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። በአዲስ አበባ ጉዳይ ላይ የክልል ፕሬዝዳንቶች ሰጡ የተባለው አስተያየትና የጎላው ልዩነትም፣ በታሪክ ታግቶ የማይታወቅ የኢሊኖ ክስተት ሊያጋጥም እንደሚችል ተመራማሪዎች አስጠነቀቁም። ኢራን አሜሪካ አዲስ ከባድ ማዕቀብ ከጣለች ከባድ ምላሽ እንደምትሰጥም አስጠነቀቀች። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታዬው ቃል ማንደፍሮት ነኝ። ሳብስክራይብ ማድረግዎን እንዳይረሱ። በአዲስ አበባ ጉዳይ ላይ የክልል ፕሬዝዳንቶች ሰጡ የተባለው አስተያየትና የጎላው ልዩነትም፣ አገራዊ ምክክር ከተጀመረ አንድ ወር ከአንድ ሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክሩ አስኳል ሆና ዘልቃለችም። እስካሁን ባለው የምክሩ ሂደት የአዲስ አበባ ጉዳይ መግባባት ያልተደረሰበትና ሂደቱን ያዘገየ አጀንዳም ሆኗል። ረቡዕ ዕለት የአጀንዳ ምክር ሀሳብ አጠናካሪዎች ጥንክራቸውን ካቀረቡ በኋላ በደስታ ያነቡ ነበሩ የሚሉት አንድ የምክክር ተሳታፊ፣ በቀጣዩ ቀን ደግሞ ነገሮች የተለየ መልክ መያዛቸውም ተገልጿል። የአዲስ አበባና የድሬዳዋን ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት የቢቢሲ ምንጭ ባለፈው 2 ቀናት የታዘቡትን ሲገልጹ ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ የውሳኔ ምክር ሀሳብ የሚሰጡበት ጉባኤ በጉጉት ሲጠባበቁ እንደነበረም ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናከረው የምክሩ ውጤት ሲቀርብ ግን አንዳንዶች አዳራሹን ጥለው እስኪወጡ ድረስ ልዩነት መፈጠሩን ሌላ ተሳታፊ ያስረዳል። ቢቢሲ በመጨረሻዎቹ ቀናት በምክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፍ ከነበረው ስማቸው እንዲያገለጽ ከፈለጉ 2 የምክር ተሳታፊዎች ዝርዝር ሁኔታውን መረዳት ችለዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ ዕለት ሐምሌ 13 2018 በሰጡት መግለጫ ከ8ቱ ባለ 500 ቡድን የተውጣጡ 120 አጠናካሪዎች ስራቸውን አጠናቅቀው ለየቡድኖቹ አንድ ወጥ የምክር ሀሳብ ሰነድ ረቡዕ ጠዋት ማቅረባቸውን ተናግረው ነበር። አጠናካሪዎቹ ከ8ቱ ቡድኖች ከተሰጣቸው ግብዓቶች በማካተት የመጨረሻ ሰነድ ሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብ ተናግረዋል። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለትም የሂደቱን ስኬታማነት በወቅቱ ገልጸዋል። በየአዳራሹ የተከፋፈሉት 500 አባላት ያላቸው የሥራ ቡድኖች በ8ቱም አብይ አጀንዳዎች ላይ የተደረሱ ስምምነቶችንና የልዩነት ሀሳቦችን አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበረ ያነጋገርናቸው 2 ተሳታፊዎች ጠቅሰዋል። በፌዴራል ከተሞች አጀንዳ ስር ያለው የአዲስ አበባ ጉዳይን የሚያየውን 7ኛው ቡድን የውይይት ውጤቱን ሲያቀርብ ግን በአዳራሾች ጥቂቶች የቀረተ ድምጾች ሲያሰሙ ነበርም ይላሉ። በምክሩ ሂደት ላይ እስከ መጨረሻው በንቃት መሳተፋቸውን የተናገሩት ተመካካሪ፣ በጥቅሉ ግን የነበረው መንፈስ የደስታ ነበር። አንዳንዶች ስሜታቸውን መቆጣጠር አቅታቸው በደስታ ሲያነቡ ታይተዋል በማለትም ድባቡን አስረድተዋል። አክሎም ለዓመታት በብሔር ተባድና በግጭት ስትታመስ ለከረመች ሀገር ልዩነትን በውይይት መስመር ለማሳዝ የተካሄደው መንገድ እስከዚህ ላይ መድረሱ በደስታ የሚፈነድቁ ሂደቱን የብሩህ ተስፋ አዲስ ጅማሬ አድርጎ የቆጠሩ በርካቶች ነበሩ በማለትም ቀጣዩን 4000 ተመካካሪ የሚታደምበትን ትልቁ ስብሰባ በጉጉት እየጠበቁ ወደ ማረፊያቸው መመለሳቸውን ለቢቢሲ ተናግረዋል። በኮሚሽኑ በተያዘው ቀጠሮ መሰረት 500 አባላት የያዙት ቡድኖች በአጠናካሪዎቻቸው አማካኝነት ያዘጋጁት አንድ ወጥ የምክር ሀሳብ ሰነድ ሲቀርብ ለመስማት 4000ዎቹ ተመካካሪዎች ጠዋት በአዳራሹ ተገኝተዋል። ሆኖም አዳራሽ ውስጥ የነበረው ድባብ የተለየና የከበደ ነበር ይላሉ የቢቢሲ ምንጭም። ቅርቃር ውስጥ የገባው አጀንዳዎች ላይ በመወያየት የመፍትሄ ሀሳብ እንዲያቀርቡ የተቋቋሙ 230 አባላት የያዘው የክልሉ ጉባኤ ረቡዕ ምሽት ድንገት አስቸኳይ ስብሰባ ጠርቶ እንደነበረ መስማታቸውን ይናገራሉ። በአዳራሽ ውስጥ የነበረው ከባድ ድባብም የተፈጠረው በዚያ ምክንያት እንደነበረ በመጥቀስ ስብሰባውን ለምን እንደተጠራ አስቀድሞ የሚያውቅ ባይኖርም በጭምጭምታ ግን የአዲስ አበባ ጉዳይ እንደነበረ ይናፈስ ነበረም ብለዋል። ጠዋት 4 ሰዓት የገባው ተመካካሪ ሙሉ ረፋዱን ያላንዳች ተግባር ማሳለፉን የሚገልጽ እኚሁ ምንጭ ለምን እንደዘገየ ምክንያቱን የሚናገር አንድም አካል አልነበረም ይላሉ። በመሆኑም ሁለቱም ምንጮች እንደሚሉት አዳራሹ በስጋትና በጥርጣሬ ጭጋግ ተሸፈነም። 4000 ተመካካሪ በቡድን እየሆነ ያንሾካሹካል። የተብራራ የሰማውን ጥርጣሬ ይተነትናል፣ ይገምታል፣ ያነሳል፣ ይጥላል።
4000 ተሳታፊዎች በጋራ የሚጠባበቁት የሐሙሱ መድረክ የተጀመረው ከቀኑ 6 ሰዓት አካባቢ እንደነበረም ይናገራሉ። የሀገራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ በግል ጉዳይ ምክንያት በሀገር ውስጥ ስለሌሉ ሰሞኑን በምክክሩ ላይ አልተገኙም። 7ቱ ኮሚሽነሮች ወደ መድረክ ከወጡ በኋላ ከመካከሉ አንደኛው በአዲስ አበባና የኦሮሚያ መንግስት ርዕሰ ከተማ ጉዳይ ላይ በጉባኤው ስምምነት ባለመደረሱ ከኦሮሚያ የተወከሉ ተመካካሪዎች ቅሬታ አቅርበዋል የሚል ብዙዎቹ ያልጠበቁትን አዲስ ሀሳብ ማቅረባቸውን ተናግረዋል። በመቀጠሉም ኮሚሽኑ ይህንን ለመፍታት በመቸገሩ የመፍትሄ አቅጣጫና ምክር እንዲሰጡ አጀንዳውን ወደዚህ አምጥተናል ማለታቸውን ሁለት ተሳታፊዎች ለቢቢሲ ገልጸዋል። አስተያየት የመስጠት እድል ሲጀመር ከመድረኩ ፊት ለፊት የተቀመጡት 12ቱ ክልል ፕሬዝዳንቶችና የሁለት ከተማ አስተዳዳሪዎች ከንቲባዎች የመጀመሪያ እድል እንድትሰጣቸውም ተናግረዋል። ከአማራ ክልል ውጭ የክልል ፕሬዝዳንቶች ተራ በተራ እየተነሱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን በሰፊ ማብራሪያ ጋር የውሳኔ ሀሳብ አቀረቡ ሲሉ ምንጩ ተናግረዋል። በመቀጠልም እድሉ የተሰጣቸው ከየክልሉ መጣን የሚሉት ተመካካሪዎችም ርዕሳነ መስተዳድሮቹ ያነሱትን ሀሳብ በመደገፍ ማስተጋባታቸውን ተናገሩ። እነዚህ እንግዶችን ያገኙ ተመካካሪዎች ረቡዕ ምሽት በተጠናከረው አስቸኳይ ስብሰባ ላይ የታደሙ የ250 ቡድን አባላት መሆናቸውንም ጠቅሰዋል። በአዲስ መልክ የተነሱ ሀሳቦች የ500ዎቹ የስራ ቡድኖች በጥቅል የደረሱበትን የውሳኔ ሀሳብ ወደ ጎን ያለው ነው የሚለው ሁለቱ ተሳታፊዎች ምክረ ሀሳቡ የመስጠት ሂደቱ ከምክክሩ አካሄድ ያፈነገጠ እንደሆነም በኮሚሽነሮቹ መካከል ልዩነት መፈጠሩን በማንሳት አስረድተዋል። የክልል ርዕሰ መስተዳድሮችና ሌሎች ተሳታፊዎች የውሳኔው ሀሳብ በሚቀርብበት ወቅት አንድ ኮሚሽነር ሂደቱን አቋርጦ እኛ የጠቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሀሳብ ብቻ ደግፋቸው አስተያየት እንዲሰጡ አይደለም፣ አካሄዱን መታረም አለበት ማለታቸውንም ገልጸዋል። ይህንም ስሉ ከአዳራሹ የተደራጀ የተቃውሞ ቡድንታ ከነሳባቸው ስሉም አክለዋልም። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና ምክትሎቻቸው ከሌሎች አቻዎቻቸው የተለያየ ንግግር ማድረጋቸውን ምንጮችም ተናግረዋል። በንግግራቸውን ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረብ ስህተት እንደሆነም ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማቾች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባም የክልል ፕሬዝዳንቶች የተናገሩት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹም ብለዋል። ከምክክር መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውና አጀንዳው ጊዜ ተወስዶበት ታስቦበት ወደፊት እንዲታይም ለጊዜው ግን በሂደር እንዲታለፍ ሀሳብ ማቅረባቸውንም አስረድተዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩ መዝጋት ይቻል ዘንድ ከ12ቱ ርዕሰ መስተዳድሮች ከሁለቱ ከንቲባዎች ከሀገር ሽማግሌዎችና ከባለሙያዎች የተውጣጡ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑንም ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምሮ በጉባኤ ላይ ሲሳተፉና ምክክሩን ሲመክሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለትም ገልጸዋል። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹ ምንጮች የአይን ያወጣ እጅ መጠምዘዝና የፖለቲካ የበላይነት ጎልቶ ታይተዋል በማለትም በሂደቱ ላይ ጫና እንደተፈጠረም ስሜታቸውን ገልጸዋል። ፍጻሜ ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸውም የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሀሳብ እንዲያመነጭ የተቋቋመው ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡም ገልጸዋል። ሌላው ተመካካሪም እንዲሁ በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደላቸውም ነው ለቢቢሲ የተናገሩትም። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክር አጀንዳዎችና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው የሀገራዊ ምክክር ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህ ምክክር ካነሳቸው 8 አጀንዳዎች መካከል በአብዛኞቹ አስማሚ ሀሳብ ላይ መድረሱን ተሳታፊዎች የሚናገር ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያስተባጉልም ዘልቋል። በታሪክ ታይቶ የማይታወቅ የኤሊኖ ክስተት ሊያጋጥም እንደሚችልም ተመራማሪዎች አስጠነቀቁም። በፓሲፊክ ውቅያኖስ ላይ የሚነሳው የኤሊኖ ክስተት በመቶ ዓመታት ታሪክ ውስጥ ከፍተኛ ሊሆን እንደሚችል የአየር ንብረት ተመራማሪዎች አስጠነቀቁም። በየ7 ዓመቱ የሚያጋጥመው የአየር ንብረት ክስተት የሆነው ኤሊኖ የዓለም አቀፍ የሙቀት መጠንን የሚጨምር ሲሆን ለአስከፊ የአየር ሁኔታ የመጋለጥ ዕድልን ይጨምራል።
ኢሊኖ የሚከሰተው በምስራቅና መካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የንፋስ ሁኔታ ለውጥ ሲሆን አሁን በውቅያኖሱ ላይ እየታየ ያለው የኢሊኖ ክስተት ከፍተኛ እንደሚሆንም ተተንብዮአል። በዚህም ምክንያት ቀጣዩ የአውሮፓውያን ዓመት በታሪክ እጅግ ሞቃታማው ሊሆን እንደሚችል የሜትሮሎጂ ባለሙያዎች አስጠንቅቀዋል። ይህ የአየር ንብረት ለውጥ በዓለም አቀፍ ደረጃ ተጽዕኖ ያሳደረ መሆኑን የተለያዩ መረጃዎች አመልክተዋል። በህንድ የዝናብ መጠን በአማካይ የቀነሰ ሲሆን በአትላንቲክ ውቅያኖስ አካባቢ ያለውን የንፋስም እንቅስቃሴ ገድቦታል። በኢትዮጵያ፣ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በኡጋንዳ፣ በጅቡቲ፣ በሱዳን እንዲሁም በምዕራባዊና ባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ የዝናብ መጠን እንደሚጠበቅም ቀደም ሲል ዓለም አቀፍ የሜትሮሎጂ ተቋም ባወጣው ትንበያ ገልጿል። በኢትዮጵያ አንዳንድ አካባቢዎች ከመደበኛው ያነሰ የክረምት ዝናብ እንደሚያስተናግዱ ነው። ኢሊኖ በዩናይትድ ኪንግደም በመኸር ወቅት ከፍተኛ ዝናብ ሊያስከትል እንደሚችልም ተተንብዮአል። የዩኬ የሜትሮሎጂ ቢሮ ኃላፊ ፕሮፌሰር አዳም ስኬፍ በትንበያዎቻችን እንዲህ አይነት የኢሊኖ ምልክት አይቼ አላውቅም ብለዋል። ኢሊኖ ተፈጥሯዊ የአየር ንብረት ለውጥ ሲሆን ከ2 እስከ 7 ዓመት ጊዜ ውስጥ እየተደጋገመ ይከሰታል። ለ1 ዓመት ያክል ይቆያል። በፓሲፊክ ውቅያኖስ ከምስራቅ ወደ ምዕራብ የሚነፍሰው እርጥበት አዘል ንፋስ የተዳከመ ሲሆን የሚመለስበትም ሁኔታ ታይቷል። ይህም ሞቃታማው አየር በምስራቅ በኩል እንዲዛመት አድርጎታል። ከውቅያኖስ ወጥቶ ወደ ከባቢ አየር ለሚለቀቀው ሙቀት የዓለም የሙቀት መጠን የሚጨምር ሲሆን የዝናብ ወቅትንም ያዛባል። ተመራማሪዎች ኢሊኖ እንደተከሰተ የሚያውጁት ከባህር ጠለል በላይ የሙቀት መጠን በአማካይ ከ0.5 ዲግሪ ሴልሺየስ ወይም ከዛ በላይ ሲሆን ነው። ይህም የንፋስ አቅጣጫ የማስቀየር እርጥበት አዘል የአየር ሁኔታ የመለወጥ አቅም አለው። አሁን ላይ ያለው ግን ከ2 ዲግሪ ሴልሺየስ በላይ ተለክቷል። የዩኬ ሜትሮሎጂ ቢሮ እንዳለው በዚህ ዓመት መጨረሻ ላይ የሙቀት መጠኑ 3 ዲግሪ ሴልሺየስ ሊደርስ ይችላል። ይህም ከአውሮፓውያኑ ከ1950 ወዲህ ታይቶ የማይታወቅ ምናልባትም ከ19ኛው ክፍለ ዘመን ወዲህ በጣም ከፍተኛው ክስተት ይሆናል። ሌሎች የአየር ንብረት ተመራማሪዎች ቡድኖችም የዩኬ ሜትሮሎጂ ቢሮ ከመዘገበው የበለጠ 4 ዲግሪ ሴልሺየስ እንደሚሆንም ተንብየዋል። ይህም ከሆነ ምንም እንኳን አስቀድሞ ይህ መናገር ባይቻልም በ500 ወይም በ1000 ዓመታት ውስጥ እጅግ አስከፊ የኢሊኖ ክስተት ሊሆን ይችላልም ሲሉም አስጠንቅቀዋል። ኢራን አሜሪካ አዲስ ከባድ ማዕቀብ ከጣለች ከባድ ምላሽ እንደምትሰጥም አስጠነቀቀችም። ኢራን አሜሪካ በአገሪቱ ላይ አዲስና ከዚህ በፊት ያልታየ ከባድ የኢኮኖሚ ማዕቀብ ለመጣል የሰጠችውን ማስጠንቀቂያ ተከትሎ ከባድ ምላሽ እንደምትሰጥም አስጠንቀቀች። ስኮት ቤሰንት ዋሽንግተን በኢራን ላይ በታሪክ ከተጣሉ ሁሉ የከፋ የሆነ ማዕቀብ ለመጣል እንደምትዘጋጅም ተናግረዋል። የአሜሪካ እርምጃ በኢራን ኢኮኖሚ ላይ ጫና ለመጨመር ያለመ ሲሆን በተለይም የኢራን የዘይት ገቢና ከዓለም አቀፍ የገንዘብ ስርዓት ጋር ያላትን ግንኙነት ለመገደብ የሚያስችሉ እርምጃዎች ሊካተቱበት ይችላሉ። ዋሽንግተን ቻይናም የኢራን ኢኮኖሚ ለመደገፍ እንዳትረዳ ጫና እያደረገች ነው ተብሏል። ቴህራን በበኩሏ አዲሱን የአሜሪካ ጫና በጽኑ ተቃውማለች። የኢራን ባለስልጣናት አሜሪካ በኢራን ላይ አዲስ እርምጃ ከወሰደች የሚሰጠው ምላሽ አስከፊ እንደሚሆንም ገልጸዋል። ይህም በሁለቱ ሀገራት መካከል ያለውን ውጥረት የበለጠ እያባባሰ ይገኛል። የኢራን ጉዳይ በዓለም የነዳጅ ገበያ ላይም ተጽዕኖ እያሳደረ ነው። በመካከለኛው ምስራቅ ያለው የጦርነትና የደህንነት ችግርም የነዳጅ አቅርቦትን በመገደብ የዓለም የዘይት ዋጋን በዚህ ሳምንት ለ2 ተከታታይ ጊዜ እንዲጨምር እያደረገ ነው። የአሜሪካና ኢራን ግጭት በዓለም አቀፍ በኢኮኖሚ ላይ ሌላ ጫና ሊፈጥር እንደሚችልም ስጋት አለም። በተለይም የነዳጅ ዋጋ ከፍ ካለ የመጓጓዝ የምግብና የምርት ዋጋ ሊጨምርም ይችላል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቱንም በኮሜንት ሴክሽን ላይ ያስቀምጡልን።